السلام عليكم ورحمة الله وبركاته. ودنا تكبراتو يا شقالة ميدا بتسابوتشي عندما سلام بتاعتو كان يجا هلو أمان هلو سلام نو زاري جلاتشي متعود دمو رد نو يعني ملس نو جلاتشي متعود بعربية ملسو جن مدام تصادبينات منهم هونت متبوتنا عقارينات ملساتشو بتعم يامارة سولم يوم ما يسقط دقمو إنداي ناقرم عفاتشون يوم يزقع ملسنا جلاتشي متعود بدله لا تصادبي مداموش ويم دمي كلامات مداموش مالتنا نا اسكم جالشوا تكتاتلو بسم الله سلوا على النبي لايك مارغاتشون انداترسو حبايب قلبي كمندنو تنسچ يجلاچ يمطاوت مسلاچو كان زمان يعني بفيت غزي يونه بغرኛ ነበር ገጠር የሚሰራና قصته የሱ ታሪኩ በጣም መሽሁር ነው በጣም ከመነግራችሁ በላይና በመንድነው እንደዚህ ሊሆን የቻለው ሰውየው መልጉፍ ነው የሱ ሰውዬ መልጉፍ ማለት ለካፊ ነው ከዛም ሁሌ ያ ሑመር ብሎ ነው የሚጠራው ስሙን ማለት ያ ሑመር ማለት አንተ አህያ ማለት ነው ገባችሁ እና ሁሌም ያ አህያ ብሎ ሲጠራው እሱ መልስ የሚሰጠው ምንድነው نعم يا أخوي الكبير ይላል ያ ሑመር ብሎ ሲጠራው نعم يا أخوي الكبير አቤት ታላቅ ወንድሜ ይህ ማለት አህያ ብሎ ሲለው ታላቁ አህያ ብሎ መልስ እየሰጠው ነውና ለአንድ አመት ያህል በዚህ ሀያት አይሽ يعني በዚህ አይነት ኑሮ ኖሯል በዚህ ሂደት ከዛ ከለታት አንድ ቀን ካንፊ አዙማ ማለት የራት ግብዣ ነው የራት ግብዣ ነበር ካንፊ አዙማ በይነሆም ከነሱ መሃል በይነሆም ማለት ከነሱ መሃል አብሮ የሄደ ሰው አለ ካረቦቹ ጋር ማለት ነው እንደለመደው ቃል አለ يا حمار انت اهيا ብሎ ጠራው رد الولد ልጁ መለሰለት نعم يا اخوي الكبير አቤት ታላቅ ወንድሜ ሆይ ብሎ መለሰ እንደለመደው يا نعم يا اخوي الكبير ብሎ አቤት ሲለው አቤት ታላቅ ወንድሜ ሆይ አህያ ሲለው የአህያው ታላቅ ወንድም ሆይ አቤት ምን ልታዘዝ አለው ከዛ አብሮ ከነበረው ሰው كيف قالوا كيف يقول لك نعم يا اخوي الكبير يعني معنى ذا انت اخو الكبير من الحمير قالوا انت كحيوش ታላቅ ወንድም ነህ ማለት ነው ከዛ ማለት ነው ሰውየው መራ ደነበረ በቃ ደነገጠና ሰውየውን አባረረው ሰራተኛውን አባረረው እንደውም የ15 ቀን ተቅሪበን ደሞዝ ሳይዝ ነው የሄደው ብለው በጣም መነጋገሪያ ሆኖ ነበርና አሁንም እነህነ በድርድ ነፍስ ጠሪቃ እንመልሳለን በሱ በነፍስ ጠሪቃ ማለት ነውና የኛ ደግሞ አመላለሳችን ያማረ አድርገነው ወላኪን ነፍስ ጠሪቃ يعني ما في فرق ልዩነት አይኖርም ግን ልክ እንደሱ አመላለስ እንመልሳለን አንዳንድ ጊዜ ባለጌት መዳም ካልሆነች አትሳደብም መዳሞች احترام አላቸው ወላኪን እኛም ሲሰርቡን ዝም ማለት የለብንም ቀብያ ማለት ደደብ ማለት ነው የቀብያ ተቃራኒ ዘኪያ ነው እና ያ ቀብያ ብላ ስትጠራሽ ካለችሽ ልምድ ካላት የመሳደብ ያ ቀብያ ካለችሽ ያዩንሃ በያት ያ ቀብያ ካለችሽ አንቺ ደደብ ነው ቀብያ ማለት ያ የሚለው አንቺ ብሎ እንደመጥራት አንቺ ብለን ያማርኛ ምንጠራው የሆነ የሚያስቀይም ቃል አለው አንቺ ለምን አልሽኝ የሚያስብል ወላኪን ያረቦቹ ያ የሚለው احترامን ይዞ የሚመጣ ነው በነገራችን እንደ ክብር ቃል ነው ወላኪን ሲሰርቡሽም ያ ይላሉ ሲያመኩሱሽም ያ ይላሉ ለምሳሌ ያ አሱላ ካሉ አንቺ ማር ነው የሚሉት ያ ቀብያ ካሉ ደግሞ አንቺ ደደብ ነው ያ ሰሚራ በካሉ አንቺ ሰሚራ እንደማለት ነውና ያ የሆነ ብዙ ጊዜ ለህቲራም ነው የሚያደርጉት ለክብር ማለት ነውና ያ ቀብያ ካለችሽ ያ አዩነሃ በያት ደደብላሽ አንቺ ደግሞ አይኗ በያት ያ አዩነሃ የደደቡ አይን ማለት ነው ሰው ደደቡ ነው አይኑ ማን ነው እሷ ጁሶ يعني ከተናገረችው አንድ የደደብ ቃሉን አንዱ አካል ደግሞ እሷ ራሷ ትሆን ገባችሁ ያ ቀብያ ስትልሽ ያ አዩነሃ በያት ያ ዘኪያ ካለችሽ ሽክራም ያ ዘኪያ ማለት ጎበዝ ቆንጆ ብስል ወይም ደግሞ ማሻአላህ አለየ በሉ ማሻአላህ አለየ እኔ ማሻአላህ ነኝ يعني حسبناቸው طبعا نذكر الله يعني اذا هذا ذكر الله ማሻአላህ አለየ በሉ ያ ከስላና
ካለችሽ ያ ከስላና ምንም ማለት አትችሉ ከስላና ማለት ልፍስፍስ ማለት ነው ያዩንሃ ማለት ትችላላችሁ በዚህ በነገራችን ላይ ያ ከስላና የሚለው ተቃራኒው ምንድነው ከስላን ልፍስፍስ ነው ስራ ማይሰራ طيب ተቃራኒው ሻጥራን ያ ሻጥራ ወይም ያሻጡራ ይላሉ አንቺ ጎበዝ አንቺ ብርቱ አንቺ ቀልጣፋ ይሄን ይይዛል ሻጥራ ወይም ሻጡራ ይላሉና ለወንድ ከሆነ ሻጥር የሆነ ልጆች ጥሩ ነገር ሰርተውላችሁ ምናምን ከሆነ ሻጥር ትላላችሁ ሻጥር ማለት ጎበዝ ማለት ነው طيب እና ያዩንሃ ብላችሁ ብትመልሱ ለነሱ አይን ለናንተ ለሰደባችሁ ምላሽ ሆናል ይበርድ القلب ነው ልብ ያበርዳል ወላኪን ለነሱም ደግሞ ክፍታፍ እንዳይሆኑ መዝጊያ ይሆናል ካስተነተኑ ደግሞ ያው አንድ አካል ከደደቦች የሆነን አንድ አካል ወስደዋል ማለት ነው طيب حبايبي እና ያ ዑመር አህያ ነው ዑመር ያዩንሃ በያ አንቺ ሰሚራ ያ ዑመር ብላ ከጠራችሽ አንቺ ሰሚራ አንቺ አህያ ካለችሽ ያዩንሃ በያት من الحمر تاخذ عين وهي تروح في جدل تكبابت ማለት طيب ያዩንሃ በያት ከአህያው የሆነ አንድ አካል ተወሰደ አይኑን ማለት طيب يا ዑመር አስትልሽ ያዩንሃ በያት አዩን አይን ነው ያዩንሃ ስትይ ግን ዑመር ስላለችሽ እሷ አይኗ የህያዋ አይን ሆነች ማለት ነው ስለዚህ ያዩንሃ በያት طيب ያ በቀራ ይላሉ አንቺ ላም እንደማለት ነው አሁንም ያዩን البقر በያት የላሚቱ አይን በያት ወይም ደግሞ ያዩንሃ በቀር የሚለውን ተውልና ያዩንሃ የእንስሳት ስም ምንም አይነት ስድብ ይስደባችሁ ያዩንሃ በሏቸው طيب አይኑን ይወሰዱ ከእንስሳ ሳወለላ መቼም ወራ እንስሳ የለም እያንዳንዱ ስድቡ ሲሰድቡን ያዩንሃ የእንስሳ ግን ያ ማዕፈና ያኒ ሸታታ ነው እንደዚህ የሚለው ሌላ ስድብ ከሰደባችሁ احترمي نفسك በሏቸው ለራስሽ ክብር ስጪ طيب احترام ክብር ነው احترمي نفسك ራስሽን ለራስሽ ክብር ስጪ طيب ራሱን የሚያስከብር ሰው ማንንም አይናገረው احترمي نفسك በሏቸው ኢንሻአላህ ፈጣሪ ይጠብቃችሁ ከለጋፋ ከሚሳደቡ ከግሊለት الحياه መዳሞች طيب ሌላው አንዷ እህቴ ምን አለችኝ የወጣው ከመዳሜ ከወጣው በኋላ ኢቃማል ማሰራት ፈልጋ ነው ከመዳሜ ከወጣው በኋላ ደውላ የነበረችዋን ሰራተኛ ተጠይቃታለች እንዴት ናቸው ምናምን ብላ ከዛ ክስ መስርተውብሻል አሁን ኢቃማል ማሰራት ፈልጌ ነበር ክሱን ፈራዋለች ደውላችሁ አትጠይቁ የቀሩት ሰራተኞች እናንተ ወጣችሁ የቀሩት ሰራተኞች በየጠሪቃ ما بيتمنوا لكم الخير በምንም አይነት ጉዳይ ኸይር አይመኙላችሁም የቀሩት ሰራተኞች የቀሩትም ሰራተኞችን ቀድመው የመጡ ሰራተኞችንም ይሁን ምንም ነገር አትጠይቁ ስኩት አፍደል ስኩት ሚና ضحاب ይላሉ አረቦቹ ስኩት ሚና ضحاب ذهب ወርቅ ነው ዝምታ ወርቅ ነው ያኔ ነህነ ከማል በንጎል ነፍስ الطريقه ዝምታ ወርቅ ነው ስኩት ሚና ዳብ ይላሉና ዝም በሉ አትጠይቁ የቀሩትንም ቀድሟችሁ የመጡትንም አትጠይቁ አዲሱናችሁም ስትመጡ ቀድሞ የመጣ ሰራተኛ አትጠይቁ በተለይ አጃንብ ከሆኑ ፊሊፒኒ ኢንዶኔሲያ ምናምን ነገር ከሆኑ كيف كانت مدام كيف صارت مدام ان شاء الله በሌላ ቪዲዮ በዚህ ጉዳይ ይሰራላችኋለሁ ህብኩም كثير جزاكم الله خير السلام عليكم ورحمه الله وبركاته